ዛሬ ደግሞ ስለ አፍሪካ እግር ኳስ የተወሰነ ነገር እናውራ። ያው ስለ አፍሪካ እግር ኳስ ዛሬ የሚወራው ጥሩ ነገር አይደለም። ቅጣት ነው ቅጣት ተላልፏል በብሔራዊ ቡድኖች መካከል ለፍጻሜ ተፋላሚዎች ያው ሞሮኮ እና ሴኔጋል እንደነበሩ ይታወቃል። በእርግጥ በፍጻሜው የታየው ነገር ቅጣት እንደሚያስከትል ወይም ደግሞ ቅጣት እንደሚተላለፍ ማንም ሰው ይጠብቃል። እኔ በግሌ እንዲያውም ከጠበቅኩት ቀለል ያለ ቅጣት ነው የተላለፈው። ማለት ገንዘብ ተኮር ነው የሆነው። ፕሮፌሽናልስ ወይም አሰልጣኞች ተጫዋቾች ባሳዩት ያልተገባ ባህሪ ወይም ከእግር ኳሳዊ ባህሪ ውጭ ባሳዩት ነገር ከበድ ያለ ቅጣት ነበር እንደውም እኔ የጠበቅኩና በገንዘብ ነው ያለፏቸው። በእርግጥ ገንዘቡ እንደ ግለሰብ የተጣሉት የገንዘቡ መጠን እስከ $200,000 ከ$100,000 በላይ አንድ ግለሰብ እንደዚህ ይሄ በጣም ከባድ ነው። ኦፍኮርስ ቅጣቱ ግን ያው የአፍሪካ ተቋም አይደለ ገንዘብ ላይ ነው ፎከስ አድርገው ቅጣቱን ያስተላለፉት እንጂ የጨዋታ እገዳ ቅጣቶች ብዙ ያን ያህል እንደጠበቅኩት አይደሉም እውነት ለመናገር። ለማንኛውም እንግዲህ ቅጣት ተላልፏል። የፍጻሜውን ስለምታስታውሱት ነው የሴኔጋል እና የሞሮኮ ብሔራዊ ቡድኖች በፍጻሜው ያሳዩት ባህሪ ተከትሎ እንግዲህ ቅጣቶች ተላልፈዋል። ቅጣቶቹን ከማንሳቴ በፊት በአጠቃላይ የዘንድሮ የአፍሪካ ዋንጫ እውነት ለመናገር በጣም ጥሩ የሚባል ዓለምም በፍጻሜው የማይሆን ነገር ታየበት እንጂ ዓለምም ጥሩ የመሰከረለት የአፍሪካ የእግር ኳስ እድገቱ የማዘጋጀት የሀገራት የማዘጋጀት አቅምም ከፍ ያለበት እና ብዙ ምስክርነት የሚሰጥበት ነው ተብሎ የሚባልለት ነበር እና በአጠቃላይ አዘጋጇ ሰሜን አፍሪካዊቷ ሀገር ሞሮኮ በሚገባ ይህን ዝግጅት አስተናግዳለች ብሎ መናገር ነው የሚቻለው። ከዲሴምበር 21 እስከ 2025 ጀምሮ ነው ይህ ውድድር የተደረገው። በፈረንጆች አዲስ ዓመት ጃንዋሪ 18 2026 ፍጻሜውን ማግኘቱ ይታወሳል። እንግዲህ በዚህ የፍጻሜ ዕለት በታየ ጉዳይ ነው ቅጣቶቹ ተከትለው የመጡት ማለት ነው። 24 ሀገራት ወይም የአፍሪካ ተሳታፊ ሀገራት እንደተሳተፉበት እናስታውሳለን። በ6 ከተሞቿ ባዘጋጀቻቸው ምርጥና ስታንዳርዳቸው የጠበቁ ስቴዲየሞች ሞሮኮ በሚገባ ይህንን ውድድር ማዘጋጀቷን ማስተናገዷን እናስታውሳለን። በፍጻሜው ያው አዘጋጇ ሞሮኮና ሴኔጋል ለፍጻሜ መድረሳቸውና የሚገርም ፉክክር ማድረጋቸው እናስታውሰዋለን። ሁለቱም ለፍጻሜ የደረሱ ሀገራት ይገባቸዋል ተብሎ የተጨበጨበላቸው ሁሉም በአወንታ የተቀበለው ነበረ ለፍጻሜ መድረሳቸው። ናይጄሪያ እና ግብጽ ደግሞ ያው እንግዲህ ናይጄሪያ 3ኛ ግብጽ 4ኛ ሆነው ማጠናቀቃቸው ለደረጃ ተጫውተው ማለት ነው ማጠናቀቃቸው የሚታወስ ነው። በዚህ ጨዋታ 52 ያህል ጨዋታዎች ተደርገው ነበረ። 121 ያህል ጎሎች ተቆጥረዋል። በአጠቃላይ ውድድሩ ተጀምሮ እስከሚጠናቀቅ ድረስ በየጨዋታው 2 ጎል እና ከዛ በላይ ተመልክተናል እንደማለት ነው በስሌት በሂሳብ ሲሰራ እና በአጠቃላይ ይህንን ውድድር ከ1 ሚሊዮን በላይ ተመልካች አይቶታል ተብሎ ነው የሚገመተው። እንደው በየጨዋታው ከ25,770 ያህል ተመልካች ይህን ውድድር በየጨዋታው አይቶታል ተብሎ ይገመታል። እንግዲህ በወጣው በተጻፈው መረጃ መሰረት እንግዲህ ከፍተኛ ጎል አስቆጣሪው የኢብራሂም ዲያዝ የሞሮኮ ተጫዋች እሱ እንዳጠናቀቀ እናስታውሳለን። 5 ጎሎችን ነው በዚህ ውድድር ያስቆጠረው ይህ ተጫዋች እና ኮከብ ተጫዋቹ ደግሞ ያው አመለሸጋው ኮከቡ ሳዲዮ ማኔ የሴኔጋሉ ኮከብ ሳዲዮ ማኔ እንደሆነ እናስታውሳለን። ኮከብ ግብ ጠባቂ ደግሞ ያሲኒ ቦኑ የሞሮኮ ግብ ጠባቂ እንደነበር እናስታውሳለን። ፌር ፕሌይ አዋርዱን የወሰደው ደግሞ የሞሮኮ ብሔራዊ ቡድን ነበረ። እንግዲህ በጨዋታው ላይ ያው ከመቀጣት በታየው ያልተገባ ነገር ከመቀጣት ባይድንም የሞሮኮ ብሔራዊ ቡድን የፌር ፕሌይ አዋርድ ተሸላሚ እንደነበረ የምናስታውሰው ነው። እንግዲህ የአፍሪካ ዋንጫ በዚህ መንገድ ደምቆ ከተጠናቀቀ በኋላ በፍጻሜው ዕለት ግን የታየው ነገር በርካታውን የእግር ኳስ ቤተሰብ ያሳዝነዋል። እውነት ለመናገር ብዙ አፍሪካውያን እንዲያውም ተሸማቀናል እስከ ማለት ድረስ በድፍረት ይህን የተናገሩበት ጊዜ ነው። ምክንያቱም በእግር ኳስ ሜዳ ላይ እንደዚህ አይነት ፔናልቲ ተሰጠ ስህተትም ቢሆን ዳኛው በስህተቱ ይጠየቅ እንጂ ሜዳ ለቀን እንወጣለን እስከ ማለት እንደዚህ አይነት ውዝግቦች በጣም ይሄ የሰፈር ጨዋታ በሰፈር በቡድን ተቧድነው ሲጫወቱ ህፃናት የሚተፋፈሩት አይነት ነገር አይነት ቀልድ ዓለም የሚመለከተውን ትልቅ መድረክ ላይ እንደዚህ አይነት አሳፋሪ እንቅስቃሴዎች መታየታቸው ብዙዎቹ ኮንነውታል። እኔም በግሌ አሸማቆኛል እሱን ነገር የፍጻሜውን አጋጣሚ እያየሁት ነበር እና
ከእንግዲህ ይሄን ተከትሎ ያው ካፍ ቅጣት እንደሚጥል ይጠበቅ ነበረ። ቅጣቱን አስተላልፏል። በሴኔጋል ብሔራዊ ቡድን ላይ ደጋፊዎች ያሳዩት ባህሪ ልክ አልነበረም። ከጸጥታ አካላት ጋር ከስቲዋርዶች ጋር በጣም ድብድብ፣ በቃ ይሄ አምባገነንነት አይነት ነገር በቃ በጣም ችግር ሲፈጥሩ ነበረ። እንደውም የሆነ ቪዲዮ ሼር አድርጌ ነበረ እና በዚህ ምክንያት ወደ $300,000 ሀገራቸውን አስቀጥተዋል ደጋፊዎቹ። ተጫዋቾች እና የቡድኑ አባላት ደግሞ ፔናልቲ ወይም ደግሞ ፍጹም ቅጣትን ከሰጠብን አግባብ አይደለም በሚል ሜዳ ለቀን እንወጣለን ብለው ባሳዩት አሳፋሪ ተግባር ደግሞ እንደገና ሌላ $300,000 በቡድኑ አባላት ላይ ቅጣት ተላልፏል ማለት ነው። የሀገሪቱ እግር ኳስ ፌዴሬሽን ነው የሚከፍለው ብዬ አስባለሁ። ይሄን በፍጻሜው ደግሞ ቢጫ ያዩ ተጫዋቾች $15,000 ተቀጥተዋል ማለት ነው። እንግዲህ ዋና አሰልጣኙ ፔፕ ታህያው የእሳቸው እንትን ነበር አነጋጋሪ። የብሔራዊ ቡድን አባላትንም ውጡ ሜዳ ለቃችሁ ብለው ያሉ እና የዋናው የጥፋቱ የአሳፋሪ ድርጊቱ መነሻም መድረሻም እሳቸው ናቸው ብሎ ዓለም ኮንኗቸዋል እውነት ለመናገር እኒህን ሰው። ስለዚህ በግላቸው $100,000 ተቀጥተዋል ማለት ነው። እንደገና 5 ጨዋታ ደግሞ እገዳ ተጥሎባቸዋል። የ5 ጨዋታ እገዳው አንሷል ባይነኝ። ገንዘቡ እንግዲህ $100,000 በጣም ብዙ ገንዘብ ነው። እሱን ተቀጥተዋል ማለት ነው እና ይህን ቅጣት ማስተላለፉን ፊፋ ይፋ አድርጓል። የሞሮኮ ብሔራዊ ቡድንም ከቅጣት አላመለጠም። በሂደቱ በእንቅስቃሴው ብሔራዊ ቡድኑ እንደ ብሔራዊ ቡድን ተጫዋቾች፣ ደጋፊ ሁሉም ጋር ችግር ነበረ። በአጠቃላይ ብጥብጥ ነበረ በፍጻሜው። አስተናጋጅም እንደመሆናቸው መጠን እነሱም ሞር ትዕግስተኛ መሆን ነበረባቸው። ዞሮ ዞሮ ግን በሜዳ ላይ ለተፈጸመው ለታየው ስህተት እግር ኳሳዊ የስነ ምግባራዊ ጉድለት እነሱም የቅጣቱ ሰለባ ሆነዋል። የእግር ኳስ አቀባዮች አሉ አይደለ፣ እነዚህ ቦል ቦይስ የሚባሉት እነሱም ባሳዩት ሆን ብለው በሰሩት ጥፋት ወደ $200,000 ተቀጥቷል። የሞሮኮም እንደዚሁ እንደ ሀገር ተጫዋቾች እና የቡድኑ አባላትን ባሳዩት ያልተገባ ተግባር እንደዚሁ $100,000 ቅጣት ተላልፎባቸዋል። ደጋፊዎች ላሳዩት ከስነ ምግባር ያፈነገጠ እንቅስቃሴም እንደዚሁ $15,000 ቅጣት ተላልፎባቸዋል። አሽራፍ ሀኪሚ የፒኤስጂ ኮከብ እንግዲህ 2 የጨዋታ ቅጣት ተላልፎበታል። እሱም እንዲሁ በግሉ ባሳየው ያልተገባ ባህሪ በሳል እንደመሆኑ በጣም ፕሮፌሽናል ተጫዋች እንደመሆኑ መጠን ልክ ሳዲዮ ማኔ ያሳየውን ተግባር አርአያነት ነበር ማሳየት የነበረበት። እሱም በሰራው ጥፋት ተገቢ ነው ብዬ አምናለሁ። እኔ በግሌ 2 ጨዋታ እገዳ ተጥሎበታል። የሞሮኮ ብሔራዊ ቡድንም እንደ ብሔራዊ ቡድን ይግባኝ አቅርቦ ነበረ ለካፍ። ወይ ዋንጫ ይገባኛል፣ ባልተገባ መንገድ ነው፣ እንደዚህ የመሳሰሉት ነገሮች ብቻ የሆነ ክሶች ነበሩ። ይግባኝ ጠይቆ ነበረ። ያኛውን ይግባኝ ውድቅ ተደርጎ ያው የውድድሩ ሻምፒዮን ሴኔጋል ናት በሚል እንግዲህ አጽድቋል ካፍ ማለት ነው። ያስተላለፈው ቅጣት ይሄን ይመስላል። እንዲሁ ጠቅለል ባለ መንገድ እንግዲህ የአፍሪካ እግር ኳስ ሂደት እንደ አውሮፓውያን አቆጣጠር ከ1957 ጀምሮ ያው በእኛዋ ሀገር ኢትዮጵያ፣ ግብፅ እና ሱዳን መስራችነት ያው እንግዲህ ውድድሩ ሀብሎ እንደተጀመረ በአጠቃላይ የእግር ኳስ ምስረታ ኢትዮጵያ ያው ተሳትፏ ከፍ ያለ እንደነበር ይታወቃል። በግለሰብ እንደነ ክቡር ይድነቃቸው እና ሌሎችንም መጥቀስ እንችላለን። እና እንደ ሀገርም ኢትዮጵያ መስራችም ነበረች የዚህ መድረክ። አሁን ለመሳተፍ እንኳን መድረስ ባችልም ወይም ደግሞ የእግር ኳስ እድገቷ ቁልቁል ቢሆንም ኢትዮጵያ በዚህ ውስጥ ስሟ ከፍ ያለ ነው ለማለት ያህል ነው። እና ከዛን ጊዜ ጀምሮ የአፍሪካ እግር ኳስ እድገት እያሳየ መጥቶ አሁን 21ኛው ክፍለ ዘመን የሚጠይቀውን የእግር ኳስ እድገት ደረጃ ላይ ነው እንኳን ብሎ ማለት ባይቻልም ግን የተሻለ እድገት ነበረው። ብሔራዊ ቡድኖች እድገት ያሳዩ፣ ተጫዋቾች እድገት እያሳዩ፣ ብዙ አፍሪካን ተጫዋቾች በዓለም ላይ ኮከብ ሆነው ነግሰው የምናያቸው በዚህ መድረክ ላይ ራሳቸውን እያሳዩ ነው አብዛኞቹ ዓለም ላይ ኮከብ የሆኑት። እና ከዚህ በላይ አርአያነት ሲገባው በዚህ ዘመን ላይ ያልተገባ የእግር ኳሳዊ የጨዋነት ጉድለት ነው ያሳየውና አይ ቲንክ አይደገም ብለን ተስፋ እናደርጋለን። ለማንኛውም የካፍ ቅጣት ይህን ይመስላል። ይችን ለማውራት ያህል ነው በቃ ያልኩት።